በቲክቶክም በፌስቡክም ላይ የምትገኙ ሁሉ ቶሎ ቶሎ ታባርጉት። ርብቃ ሰላም ሰላም፣ ሻሎም ሻሎም፣ ቶሎ ብሉ እየገባችሁ እያየው ነው። ጌታ ይባረክ። እንግዲህ እግዚአብሔር መልካም ጊዜ ይሰጠናል። በፌስቡክም አሁን ገብቻለሁኝ። ቲክቶክ ብዙ ሰው እየበዛ ነው። ቶሎ አድርሱት። ሰላም ሀና፣ ቶሎ ቶሎ። ክብር ለኢየሱስ ይሁን። የእግዚአብሔርን ቃል እናያለን፣ እንጸልያለን። የእግዚአብሔርን መልካምነት በህይወታችን ላይ እናያለን። ባላችሁበት ቤት ባላችሁበት ቦታ ሁሉ የእግዚአብሔር እጅ በእናንተ ላይ ይሁን። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ዛሬ አባት ሆይ በእኛ ላይ ልታደርገው ያቀድከውን ልታደርገው ያሰብከውን ነገር መልካሙን ነገር በክርስቶስ ኢየሱስ የታየልን መልካሙን ነገር ያንን መልካሙን ነገር መገናኘት እንዲሆንልን ዛሬ ማለዳ በኢየሱስ ስም ጸለይኩኝ። ነገር የተዘጋባቸው ነገር የተያዘባቸው ሰዎች እንዲለቀቅ በኢየሱስ ክርስቶስ ስም ጸለይኩኝ። የታመሙ እንዲፈወሱ፣ የታሰሩ እንዲፈቱ የእግዚአብሔር አኖይንቲንግ የእግዚአብሔር ኃይል በህይወታቸው ላይ ገዝቶ እንዲመጣ በኢየሱስ ስም ጸለይኩኝ። ይሄን ላይቭ ስትሪም የሚያዩ ሁሉ ከዚህ ሰዓት በኋላ እጅህ እንዲገናኛቸው፣ ክብር እንዲገናኛቸው፣ ህልውና እንዲገናኛቸው፣ እጅህ እንዲገናኛቸው፣ ለውጥ በእነሱ ላይ እንዲሆን፣ ቅባት በኃይል እንዲሰማቸው በኢየሱስ ስም ጸለይኩኝ። የተጽዕኖ ጉልበት ሁሉ የተቆረጠ ይሁን። የጨለማ ኃይል ሁሉ የተመታ ይሁን። የሟርት መንፈስ፣ የድግምት መንፈስ፣ የጨለማ መንፈስ ከዘመናቸው ላይ የተመታ እንዲሆን ጸልያለሁ። ቃልህ ይለቀቅልን። ቃሉን ላከ፣ ፈወሳቸው፣ ከመከራቸውም አዳናቸው እንደተባለ ቃል ሲላክ ፈውስ ይሆናል። ቃል ሲላክ ከመከራ መዳን ይሆናል። ቃል ሲላክ ልዩነት ይሆናል። በኢየሱስም ቃል ይላክ። ዛሬ እንግዲህ ከአንድ የተወደደ የእግዚአብሔር ሰው ጋር ነኝ። አብረን እንጸልያለን። መልካም ይሆናል። እግዚአብሔር መልካም ያደርጋል። እንጸልያለን። ታላቅ ነገር ይሆናል። ታብታብ እያደረጋችሁ ቆዩ። ሼር አድርጉት ለሁሉ። የአንዳንዶች ቋጠሮ ይፈታል። ለታመማችሁ እንጸልያለን። ለታሰራችሁ በተለያየ ጥያቄ ላላችሁ እንጸልያለን። በመጀመሪያ ግን የእግዚአብሔር ሰው ሰላም ላንተ ይሁን። ሰላም በሉት። ሰላማችሁ ይብዛ በእያላችሁበት። የእግዚአብሔር ሰላም ያገኛችሁ። አሜን። የምታውቁት ወንድማችሁ ፕሮፌት ግርማ ነኝ። እግዚአብሔር ዛሬ መልካም ያደርጋል። አሜን አሜን አሜን። ክብር ሁሉ ለእግዚአብሔር ይሁን። አሜን። ማላባሽ በተለያየ ምድር ላይ ያላችሁ ዛሬ እግዚአብሔር ቤት አጋጣሚ የለም። እግዚአብሔር መገጣጠም ነው ያለው። አሜን። ዛሬ በጌታ በኢየሱስ ክርስቶስ ስም እንደ ነብይ በእናንተ ላይ ቃል አውጣለሁ። ዛሬ ዜና የሚቀየርለት ሰው አለ። ዜና ይቀየራል። ዜና አዋጅ ይገለበጣል። ማስረጃ ይቀየራል። የተነገረው የትኛው የድካም አሰራር ዛሬ ይፈርሳል። ክብር ሁሉ ለእግዚአብሔር ይሁን። ጻፍ ሲናገር እግዚአብሔር ይነሳ፣ ጠላቶቹ ሁሉ ይበተኑ ነው የሚለው። ክብር ሁሉ ለእግዚአብሔር ይሁን። ዛሬ በጌታ በኢየሱስ ክርስቶስ ስም አሜን። ሁለታችን ተስማምተን ነው የምንጸልየው። በተለያየ ሀገር በተለያየ ምድር ላይ በተለያየ ጥያቄ ውስጥ አሜን። ማስረጃ አለኝ እኮ የምትሉ አሜን። ማሎጃና መልካም ዜና ትሰማላችሁ። አሜን። የምስራች ትሰማላችሁ። አሜን። ማላባጋባራባካዲስ ኢየሱስ ለዘላለም ጌታ አሜን። ምክንያቱም ዛሬ ወደ እናንተ ይዘነው የመጣ ነው መልካም ዜና የሚናገረው ኢየሱስ ነው። በኃይላችን አልቆምንም። ኢየሱስ ጌታ ነው። በክብሩ ግን እንቆማለን። ሃሌሉያ። ዛሬ ለአንድ ሰው መጽሐፍ እንደሚናገር እመን እንጂ አትፍራ ተብሎ እንደተጻፈ ዛሬ የሞተ ነገር ያበቃ ነገር አለቀለት የተባለ ነገር የተወራለት ስም ይወጣለት ማስረጃ ያለው ጉዳይ ዛሬ በኢየሱስ ስም ይገለበጣል። ኢየሱስ ለዘላለም ጌታ አሜን። ክብር ሁሉ ለእግዚአብሔር ይሁን። አንድ ቃል ልቤ ላይ ያለ ቃል አለ። ዛሬ ለነብዩ እየነገርኩት ነበር። እግዚአብሔር ዛሬ ቃል ሰጥቶኛል። በማለዳ ዜና ይቀየራል ብለን እንጸልይ ነበር። ኢየሱስ ጌታ ዛሬ ለአንድ ሰው የሞት አዋጅ ይገለበጣል። የበሽታ አዋጅ ይገለበጣል። የኪሳራ አዋጅ ይገለበጣል። የሐዘን አዋጅ ይገለበጣል። የፍርሃት አዋጅ ይገለበጣል። ማስረጃ ይቀየራል። የተዘጋ ይከፈታል። የተዋጠ ይተፋል። የተያዘ በኢየሱስ ስም ይለቀቃል። አሜን። ማላቬራ ዲያቶካ ቦራስ ኢየሱስ ክርስቶስ ለዘላለም ጌታ አሜን። ብዙዎቻችን የምናውቀውን አንድ ቃል እነግራችሁና ከዛን ወደ ሐሳብ ይገባለሁ። የእግዚአብሔር ቃል ሲናገር ብዙዎቻችን እንደምናውቀው በማርቆስ ወንጌል ምዕራፍ 5 ላይ ብዙዎቻችን የምናውቀው አለ። ስለ አንድ መቶ አለቃ ይናገራል። መቶ አለቃው ልጁ በሞት አፋፍ ላይ ተኝታ ኢየሱስ ይችላል ብሎ በኢየሱስ ተወራርዶ በሽተኛው በሞት አፋፍ ላይ ያለችውን ጥሏት ነው የመጣው። ምን ብሎ ኢየሱስ ይችላል።
ዛሬ ማን ነው ኢየሱስ ይችላል የሚል ሰው አለ? አሜን። ክብር ለእግዚአብሔር ይሁን። አሜን። ሰውየው ልጁን እቤት አስተኝቶ አንድ ነገር አለ። ወደ ኢየሱስ መጣና ልጄ ልትሞት ነው፣ መጥተህ እጅህን ጫንባት። ለምን አንተ ከመጣህ የሞተ ነገር ቢሆን ይነሳል። እምነቱ ይሄ ነው። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱስ ሲናገር ግን ሰውየው እየተዘጋጀ እያለ ይላል፣ ከኢየሱስ ጋር ለመሄድ እያሰበ እየጠበቀ እያለ ብዙዎቻችን እንደምናውቀው ያቺ 12 ዓመት ደም የፈሰሳት ሴት ጣልቃ እንደገባች ክብር ለእግዚአብሔር ይሁን። እየጠበቀች እያለች እየጠበቀ እያለ ድንገት ሰዎች መጡ፣ መልእክት ያዙ። የአካባቢ ሰዎች፣ ታዋቂ ሰዎች፣ ጓደኞች፣ ዘመዶች ምን የሚሉ ነገሩ አልቋል የሚሉ ነገሩ ተዘግቷል የሚሉ ተስፋ አልቆለታል ሞቷል የሚሉ ማስረጃ ይዘው መጡ። ምን የሚል ልጅ ሞታለች የሚሉ ምንድነው ዛሬ ነገር የሞተ ነገር ያበቃለት ነገር ያከተመ ነገር የተበላሸ ነገር የተዘጋ ነገር አበቃ ያላችሁበት ጉዳይ አለ። ዛሬ ምስራች ነግራችሁ። አሜን። ኢየሱስ ለዘላለም ጌታ። ዜናው ይቀየራል። ምናገርበት ይሄ ነው። ዜና ይቀየራል። ጓደኞቻችሁ የሚያውቁ ቤተሰብ የሚያውቁ አካባቢ የሚያውቀው ዜና በኢየሱስ ስም ይቀየራል። ክብር ለእግዚአብሔር ይሁን። እዚህ ክፍል ላይ መጽሐፍ ቅዱስ ሲናገር ቁጥር 35 ላይ ምዕራፍ 5 ቁጥር 35 ላይ በኢየሱስ ስም አነበዋለሁ ስታነቡት ይላል፣ እርሱም ገና ሲናገር ከምኩራብ አለቃው ቤት ዘንድ የመጡት ልጅ ሞታለች፣ ስለምን መምህሩን አሁን ታደክመዋለህ? ናና ወደ ቀብር እንሂድ። ለምን ልጅ ሞታለች፣ ነገር ፍጻሜ አግኝቷል፣ ተስፋ ሞቷል፣ ከዚህ በኋላ አዲስ ነገር ሊሆን አይችልም። ለምን ሞቷል፣ የሞተ ነገር ደግሞ ይቀበራል። ስለዚህ እና ወደ ቀብር ብለው ወደ አባቱ መጡና ልጅ ሞታለች፣ መምህሩን አታድክመው። እሱ ግን የታመነበትን ያውቃል። አሜን። ክብር ለእግዚአብሔር ይሁን። ዛሬ እናንተ ማንን ነው ታመናችሁ? ኢየሱስም የምን ሰው አለ? ዛሬ እንደ መልእክተኛ ነገራችኋለሁ። በሞተው ነገራችሁ ላይ የምስራች ትሰማላችሁ። አሜን። አላውቅም፣ ዜና ይቀየራል። ተዘግቷል፣ አብቅቷል፣ አይሆንም በተባለው ነገር በተሰጣችሁ ማስረጃ ላይ ዜና ይቀየራል። በተዘጋው ነገር ላይ በፋይላችሁ ላይ በጉዳያችሁ ላይ በማስረጃችሁ ላይ የፍርድ ቤት ኬዝ አለ፣ የትዳር ኬዝ አለ፣ የጤንነት ኬዝ አለ። ምንድነው የተነጋገሩበት አበቃ የተባለው ነገር ላይ የናዝሬቱ ኢየሱስ ዛሬ አሜን። እንዲህ ይላል። ኢየሱስም ግን የተናገሩትን ቃል አድምጦ ለምኩራብ አለቃ እመን ብቻ እንጂ አትፍራ። አንድ ሶስት ይጻፍልኝ አምናለሁ ብሎ ኢየሱስ ይችላል የሚል ሃሌሉያ። ሰዎቹ ማስረጃ ይዞ መጥተዋል። አካባቢ ማስረጃ ይዞ መጥተዋል። ኢየሱስ ጌታ ነው። ህዝብ እየተንጫጫ ነው፣ እየተለቀሰ ነው። ክብር ለእግዚአብሔር ይሁን። ልጅቷን ወደ ቀብር እያደፉ ነው። መጽሐፍ ቅዱስ ሲናገር ግን ሰዎቹ መጥተው ሞታለች። ምን ብላለች? ሞታለች። ተስፋ ሞቷል። የደከምክበት የለፋበት ተስፋ ያረከው ኢየሱስ ያድርልኛል ብለህ ነገር ጥለ የመጣው ጉዳይ ሞቷል። ስለዚህ መምህሩን አታድከም እና እንሂድ አሉት። ኢየሱስ ጌታ ነው። ሰማይና ናዝሬቱ ኢየሱስ እንደዚህ ያለ እመን ብቻ እንጂ አትፍራ። ዛሬ ባል ነው ኢየሱስን ብሎ ነገር ይጀምራል። አሜን። ማስረጃ ይቀየራል በኢየሱስ ስም። አምናለሁ የሚል ሰው አለ እዚህ ውስጥ፣ ይችላል የሚል ሰው አለ እዚህ ውስጥ። ምንድነው ተስፋ ያረግሽው? ምንድነው ከእጅ የወጣው? ምንድነው አለቀለት የተባለ? ምንድነው ከሐኪም ቤት ሰማኸው? ምንድነው ከፍርድ ቤት ሰማኸው? ምንድነው ከአካባቢ ሰዎች የተነጋገሩበት ሰዎች የሚያውቁት አበቃ የተባለ ዜና አለ። የናዝሬቱ ኢየሱስ ዛሬ ዜናው ይቀየራል። አሜን። ማላባጋባሽ ወዳጆቼ ዜና ይቀየራል። ለማን እንደምናገር አላውቅም። አንድ ሰው ግን አለ ባለህበት ምድር ባለሽበት ምድር በዛ ጉዳይ በተጨነቅበት አበቃ ባልከው አለቀ ባልከው ይሄው ማስረጃ ባልከው እሱ ላይ ያለቀ አበቃ በተባለው ላይ የናዝሬቱ ኢየሱስ ዜና ይቀየራል። አሜን። ማይ ጂሰስ በደንብ ስሙኝ። ሰውየውን እንዳለው እመን ብቻ እንጂ ምን አትፍራ። የተሰማው ያስፈራል፣ የሚሰማው ያስፈራል። ሰዎቹ ትክክል ናቸው፣ የአካባቢ ሰዎች ናቸው። ሞታለች፣ አዎ ሞታለች። የሞተው ላይ ስልጣን ያለው ኢየሱስ ግን አለ። ኢየሱስ ጌታ ነው። ያንቺ አምላክ ያንተ አምላክ በሞተው ነገር ላይ ባለቀው ነገር ላይ በተዘጋው ነገር ላይ በተስማሙበት ላይ በደፈኑት ላይ የናዝሬቱ ኢየሱስ ጣልቃ ይገባል። ለዚህ ዜና ይቀየራል። መልእክት አለኝ። ሐኪም የነገረሽ ዜና ይቀየራል። አበቃ ነው ያልሽው፣ አለቀ ነው ያልሽው፣ ከእጄ ወጣ ነው ያልሽው። እንደዚህ ያሉ እነ ማርያም እኮ 4 ቀን ሞልቶታል። ያንቺ ስንት ቀን ሆነው? ስንት ወር ሆነው? ስንት ዓመት ሆነው? ምንድነው እናንተ እጅ ላይ ያለው ማስረጃ? ምን ተብላችኋል? ዛሬ መልእክት አለኝ። ዜናው ይቀየራል። አሜን። ይቀየር በኢየሱስ በደም ስሙኝ። ኢየሱስ እንዳለው እመን ብቻ እንጂ ምን አትፍራ። ሃሌሉያ። ሰውየው አመነ፣ ወደ ኢየሱስ ተጠጋ። ሃሌሉያ። ሰፈርተኛ ሞታለች ብሏል። አዎ እሱ ግን አለ ኢየሱስ ጋር ተጠጋ። ኢየሱስን ይዞ ሄደ። ኢየሱስ ጌታ ነው። ሰፈርተኛ ምን እያለ እየተንጫጫ ዛሬ እናንተ ላይ የተንጫጫው ማን ነው? የተነጋገሩት ያወሩት ሆነበት እኮ አበቃ እኮ አለቀ እኮ የሱ ጉዳይ የሷ ጉዳይ ሰምተሻል ሰምታል የተባባሉበት አገር ሰምቷል። ዜና ተነግሯል። አካባቢ እንጫጫል፣ አካባቢ ያለቅሳል። አሜን። ሰውየው ግን ኢየሱስን ይዞት ሄደ። ምን ብሎ አምኖ? አንድ አማኝ ሰው አለ የናዝሬቱ ኢየሱስ ይችላል የሚል ለዛ ጉዳይ ላይ ለዛ ጉዳይሽ ላይ ለፈራሹ ላይ ለተወራው ላይ አበቃላሉበት በሳቁብሽ የታለ ኢየሱስ በተባለችው ላይ የናዝሬቱ ኢየሱስ ዛሬ ጣልቃ ይገባል። ከዚህ የተነሳ ዜና ይቀየራል። አሜን። ማን ነው አሜን የሚለኝ? አሜን 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 አሜን። ማን ነው ዛሬ አሜን? አሜን 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 አሜን። ተናገር እግዚአብሔር ሰው። አሜን እግዚአብሔር ሰው ራባጋባ አሜን የሚል ሰው አለ።
አሜን የሞተ ነገር አበቃላችሁት ነገር አለ ሆስፒታል ላይ የተኛ ነገር አለ ጀምራችሁ የከሰራችሁት ነገር አለ የተዘጋ ነገር አለ አይሆንም የተባላችሁት ነገር አለ አንቺም የተባልሽው ነገር አለ በኢየሱስ ስም የተዘጋው ይከፈታል የተዋጠው ይተፋል የተያዘው ይለቀቃል አይሆንም በተብሎ ማቻካ ፑራ ባጋቦስ ዛሬ በኢየሱስ ክርስቶስ ስም ይለቀቃል ክብር ለእግዚአብሔር ክብር ለእግዚአብሔር ሰውየው ግን ኢየሱስን ሙጥኝ ብሎ ይዞት ምን ብሎ ይችላል ብሎ ሃሌሉያ ዛሬ ማንን ይችላል ይያልሽ የሚችል አንድ አለ ዜና መቀየርም ይችላል ያዘይቱ ኢየሱስ ይባላል እሱን ታምናለሽ በኢየሱስም በሩ ይከፈታል በሩ አውቆ ይከፈታል የሞተ ነው ይነሳል የተዋጠ ነው ይተፋል የተያዘ ነው ይለቀቃል ማስረጃው ይቀየራል ለምን ካልገ ዜና ቀያሪው ኢየሱስ ስለመጣ ማስረጃ ይቀየራል ነገር ይገለበጣል ኢየሱስ ለዘላለም ጌታ ነው ሰውየው ኢየሱስ ይዞ ወደ ሞተው ነገሩ መጣ ወደ ሞተው ነገሩ ወደ ሰፈር ሲጠጉ ሰፈርተኛ ሁሉ ይንጫጫል አገር ያለቅሳል ኢየሱስ እንደዚህ አለ ሃሌሉያ ዛሬ ማን ነው መልካም ዜና ይሄ ሳምንት የሚጠብቀው ሰው አለ ይሄ ሳምንት መልካም ዜና የሚሰማ ሰው አለ አዲስ ነገር የሚሰማ ሰው አለ ነገር የሚለቀቅለት ሰው አለ እግዚአብሔር ጣልቃ የሚገባለት ሰው አለ እኔ ነኝ የሚል ሰው አሜን ይበል ማቻካ ፑራ ባጋጁ ለማጋጂ ለባጋቦስ ጄበገጀኔ መስኮሮ በጎቹና ማሳኩ የእግዚአብሔር ሰው እዚህ ቦታ ላይ ልጅቷ ሞታለች ሲል አልቋል አበቃ ብለው ደመደሙ የሞተም ነገር ለኢየሱስ ቀላል ነው እንደ እንቅልፍ ነው ስለዚህ ነው እንደ እንቅልፍ ነው የናንተ ሞተብኝ ተስፋ ቆረጣችሁበት ነገር ሞተብኝ ብላችሁ የተዋችሁት ነገር ይቀሰቅሰዋል ዛሬ ይቀሰቅሰዋል ትዳራችሁን ስራችሁን የተበላሸባችሁን ነገር ያስለቀሳችሁን ነገር የተበላሸባችሁ ፕሮሰስ የሆነ ጭንገፋ የሆነባችሁ ነገር ላይ ዛሬ ይቀሰቅሰዋል እንደገና ሪስቶር ያደርገዋል ምክንያቱም ስሙ ኃይል አለው ስሙ ጉልበት አለው ዛሬ በኢየሱስ ስም አዛለሁ ባለቀሳችሁበት መሳቅ ይሁንላችሁ በተዘጋባችሁ መከፈት ይሁንላችሁ በኢየሱስ ስም ሕያው ሆነ ነገራችሁ የሞተ ነገራችሁን ሕያው አደረገው ዛሬ ራባጋላ ባራባ ዜና ይቀየራል አዋጅ ይቀየራል አዋጅ በአዋጅ ይቀየራል በናዝሬቱ በኢየሱስ ስም ተናገርኩ አሜን ተናገር እግዚአብሔር ክብር ሁሉ ለእግዚአብሔር አሜን ክብር ሁሉ ለእግዚአብሔር ኢየሱስ ለዘላለም ጌታ በደንብ ስሙኝ ኢየሱስ ይዞት ሲመጣ አካባቢ ሰፈርተኛ የተነጋገረ የሰማ የተደዋወለ ጥሩምባ የሰማ ተሰብስቧል ምን ይያለ አበቃ አለቀ ወይኔ 12 ዓመት የተለፋባት ተስፋ የተደረገች የምታደግ ለምትፋ ተስፋ ይሆነች ለቤተሰቧ ተስፋ ይሆነች ሞታለች የሚል ዜና አካባቢው ላይ ተወርቷል አየሩ ላይ ተወርቷል ድንገት ኢየሱስ መጣ ባንቺ የተነሳ ቤተሰብሽ ላይ ያለ ቀንበር ይሰባል አሜን በኢየሱስ ባንቺ የተነሳ ሰፈር ላይ ያለ ቀንበር ይሰባል ባንቺ የተነሳ ሀገር ላይ ያለ ቀንበር ይሰባል ሰውየው ኢየሱስን ብቻ ይዞት መጣ ሰፈር ተኛ ምን ይያለ ሞቷል ይያለ አካባቢ ምን ይያለ ሞቷል ይያለ ክብር ለእግዚአብሔር ይሁን አንዳንዱ የንፍሮ ነገር እየገዛ ነው አንዳንዱ ስለ ቀብር እያወራ ነው አንዳንዱ ስለ ተለያየ ነገር እየተናገረ ነው ሰውየው ግን ኢየሱስን ይዞት መጣ ምን ብሎ እመን ብቻ እንጂ ኢየሱስ ጌታ አልፈራም ኢየሱስን ይዞት ገባ ኢየሱስ ሲመጣ ሰው ሁሉ ይንጫጫል ሰው ሁሉ ያለቅሳል ክብር ለእግዚአብሔር ኢየሱስ ለዘላለም ሲመጣ ኢየሱስ እንደዚህ አለ ልጅቷ ተኝታለች እንጂ አልሞተችም ለምን ትንጫጫላችሁ አይገርምም ሁሉም ሰዎች ሳቁበት አለ እመነኝ የሚያስቅ ነገር የናዝሬቱ ኢየሱስ ዜና ይቀየራል አሜን ወዳጄ እዛ ሰዓት ላይ ተኝታለች የሚል ዜና አይመችም ኢየሱስ ጌታ ነው ክብር ለእግዚአብሔር ይሁን ሞተ በተባለ ላይ አለቀ በተባለ ላይ አረጋግጠው ዘግተው ፋይል ጨርሰው የመጡ ሰዎች ላይ መጣና ተኝታለች እንጂ አልሞተችም ኢየሱስ ጌታ ነው ሁሉም ሰዎች ሳቁበት ይላል አይገር ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር አንዳንድ ጊዜ እግዚአብሔር ብሎኛል ስትልቆ ሰዎች ይስቃሉ አይመችማ አይመስልማ አንተ ጋር ግን ያለው ዜና ቀያሪ ነው ዛሬ ለአንድ ሰው መልእክት አለኝ ያለቀው ነገር የተዘጋው ነገር ሰዎች የሚያውቁት የፈራኸው አበቃ ያልከው ተዘግቷል ያልከው ፈርሷል ያልከው ተበላሽቷል ያልከው ከስር ያለው ያልከው እሱ ነገር ላይ የናዝሬቱ ኢየሱስ ጣልቃ ገባ የናዝሬቱ ኢየሱስ ዜና ቀየረ አንድ ሰው ዜና ተቀየረልኝ ይበል ዜና ተቀየረ ሐዘን በደስታ ይቀየራል አይ የምስራች ሆነ በኢየሱስ ክርስቶስ ስም የሳቁብኝ ያሉ ሃሌሉያ ሆነላት ይላሉ አደረገላት ይላሉ ተሰማች ይባላል ተሳካላት ይባላል ያመነችው ደረሰላት ይባላል የሆነ ሰው አላውቅም ዜና ይቀየራል ቤተሰብ ላይ መንደር ላይ ስራ ቦታ ላይ ሰፈር ላይ በጓደኞች በመታገልግበት በቸርች ላይ እግዚአብሔር ዜና ይቀየራል ለምን ከተባለ ዛሬ መልእክት አለኝ ዜና ይቀየራል ጠላት ተስማምቶ ይዘጋው ተስማምቶ ይዘጋው ጓደኞች ተስማምቶ ይዘጋው ምቀኞች ተስማምቶ ይዘጋው በሴራ የተዘጋ በምክር የተዘጋ እሱ ጉዳይ ላይ የናዝሬቱ ኢየሱስ ጣልቃ ስለሚገባ ዜና ይቀየራል ዜና ይለወጣል በኢየሱስም ጆሮአቸው አዲስ መልካም ዜና ይሰማል በኢየሱስም መጣና ተኝታለች እንጂ አልሞተችም አላቸው ሁሉም ሳቁ አለፈና ገባ ኢየሱስ ክብር ለእግዚአብሔር ይሁን ገባና ብላቴናዋን እንዲህ አላት ጣቢታ
ተነሻላት። ሃሌሉያ። ምን እያለ የሚስቅ እያለ የሚስቅ እያለ የሚያሾፍ እያለ ክብር ለእግዚአብሔር ይሁን። ዜና ቀያሪው ገባ። ዛሬ ጸልያለሁ። ዜና ቀያሪው ወደ ቤታችሁ ይግባ፣ ወደ ህይወታችሁ ይግባ፣ ወደ ቢዝነሳችሁ ይግባ፣ ወደ ትዳራችሁ ይግባ፣ ወደ አገልግሎታችሁ ይግባ፣ ወደ ዘመናችሁ ይግባ፣ ወደ ፋይናንሳችሁ ይግባ፣ ወደ ታስጨነቃችሁ ነገር ይግባ በኢየሱስ ስም። ወዳጄ ለሰው ማይቻል ለእግዚአብሔር ይቻላል። አሜን። አማኛለህ? አሜን። አማኛለሁ። በጌታ በኢየሱስ ስም እናገራለሁ። ዛሬ ማለዳ በጌታ በኢየሱስ ክርስቶስ ስም በዚህ ለምትመለከቱ ለምትሰሙ ሁሉ መልካም ሆነ ዜና ወደ ጆሮአቸው ይመጣል። ያለቀለት የተዘጋ አበቃ በተባለው ነገር ላይ ኢየሱስ ጌታ ነው። በጣም እኮ የሚገርመኝ አንድ ክፍል አለ በአንደኛ ነገሥት ምዕራፍ 3 ላይ በጣም ደስ የሚለኝ ቃል አለ። ስለነኛ ስለ ሁለቱ ጋለሞታ ሴቶች መጽሐፍ ቅዱስ ሲናገር ሁለቱም እኩል ወለው አንደኛዋ ተኝታ ገደለች። አይገርምም? በጣም ደስ የሚለው ሰነፏ ገደለችውና በሌሊት ጨለማን ተጠቅማ መጣችና ጤነኛውን ወሰደች። አይገርምም? ዛሬ አንድ ነገር ልናገር። ያቺ ሴትዮ ሌሊት ተነስታ የሷን የገደለችውን ሬሳ ጓደኛዋ አረገችና የጓደኛውን ጤነኛ ነገር ወሰደች። የሚገርም እኮ ነው። ክብር ለእግዚአብሔር ይሁን። ከዛስ እቺ በሰዓቷ ልታጠባ ስትነሳ የሞተ ነገር ታቅፋለች። ምንን ተጠቅማ? ጨለማን ተጠቅማ። ጨለማን ተገናርጋ አያገርም? ጨለማን ተጠቅማ በደከማት ሰዓት፣ በተኛት ሰዓት፣ ባቃታት ሰዓት ተጠቅማ የሞት አስታቀፈቻት። በጣም ደስ የሚለኝ በነጋ ጊዜ አለች፣ ብርሃን በሆነ ጊዜ አለች፣ ሳይው አለች የሞተው የኔ አይደለም አለች። ወዳጄ የጨነገፈው ያንተ አይደለም፣ የተበላሸው ያንተ አይደለም፣ የሞተው ያንተ አይደለም። በሴራ የተሰራ፣ በጨለማ የተሰራ፣ በአጋንንት የተሰራ፣ በሟርት የተሰራ፣ በድግምት የተሰራ፣ በክፋት የተሰራ፣ በውሸታሞች የተሰራ እሱ ምክር ዛሬ ይፈርሳል። የተበላሸው ያንተ አይደለም፣ የሞተው ያንተ አይደለም። በጌታ በኢየሱስ ስም ዛሬ መልካም ዜና ትሰማላችሁ። በኢየሱስ ስም ስሙ። አዲስ አይገርም? በማለዳ ተነስታ ስታየው ኢየሱስ ጌታ ነው። ወደ ንጉሥ ሰለሞን ጋር ሄዱ። ሁለቱም ጉዳያቸውን ተናገሩ። ክብር ለእግዚአብሔር ይሁን። አመነች ሴትዮዋ። ምን ብላ? የሞተው የኔ አይደለም ወዳጄ፣ የሞተው ያንተ አይደለም፣ የሞተው ያንቺ አይደለም፣ የተበላሸው ያንቺ አይደለም፣ የከሰረው ያንቺ አይደለም፣ የጨነገፈው ያንቺ አይደለም። በኢየሱስም ያንቺ ሕያው ነው። በኢየሱስም ያንተ ሕያው ነው። የጀመርከውን ትጨርሳለህ፣ ያሰብከውን ታሳካለህ። የዘጋብህ ጠላት ዛሬ ይወጋል። በስውር ያደረገ፣ በምክር ያደረገ፣ በምቀኝነት ያደረገ፣ በክፋት ያደረገ፣ በተንኮል ያደረገ ነገርህና በር ላይ የቆመ ጤናህ ላይ፣ ሰላም ላይ፣ በረከት ላይ፣ ትዳር ላይ፣ ጤና ላይ፣ ፋይናንስ ላይ ሊያዘገ ይህ ወጣው ዛሬ ማታ በኢየሱስ ተዛባራ። አሜን። በኢየሱስ ስም ሎዶዶቦ ሻካማራ እድለኛ ሰዎች ናቸው። የባሳ ካፑራ ባጋጂ ለባስ አሁን ለታመሙ ዛሬ በኢየሱስ ስም ጸልያለሁ። ራማጋጁ ለባስ በተለያየ ጭንቀት ላሉት ጸልያለሁ። በተለያየ እስራት ውስጥ፣ ቀንበር ውስጥ ማስረጃ ያዛችሁ ስኳሬ፣ ጨጓሬ፣ ኩላሊት ካንሰር የተለያየ ስም ያለው መጽሐፍ ቅዱስ ሲናገር ሃሌሉያ በመገረፉ ቁስል ተፈወሳችሁ ነው የሚለው። አንተ የመንፈስ ቅዱስ ማደሪያ እግዚአብሔር ቤተ መቅደስ ነህ። በኢየሱስም በአንተ ላይ ደዌ ሊያደር አልተፈቀደም። ዛሬ አዎ ማስረጃ ይዛል። እኔ ግን መልካም ዜና አሜን በኢየሱስ በጌታ በኢየሱስ ክርስቶስ የሚያምኑ እነዚህ ምልክቶች ይከተሏል። በስሜ አጋንንትን ያወጣሉ፣ እጃቸውን ድውይ ላይ ጭናሉ፣ ይፈውሳሉ ተብሏል። ዛሬ ተስማምተን እንጸልያለን። የትኛውን ቀንበር አሁን ይነቀል፣ ካንሰር ይቅለጥ፣ አብ ያልተከለው ይቅለጥ፣ ጨጓራ ላይ ተቀመጠ፣ ደም ላይ የተቀመጠ፣ ሲስተም ላይ የተቀመጠ፣ ኩላሊት ላይ የተቀመጠ፣ ማህፀን ላይ የተቀመጠ፣ አእምሮ ላይ የተቀመጠ በጌታ በኢየሱስ ስም አሁን የሚያማችሁ ሰዎች በሚያማችሁ ቦታ ላይ እጃችሁን ትጭኑልናላችሁ። የጨለማ ኃይል ለቋችሁ ይሄዳል። በሽታ ለቋችሁ ይሄዳል። እርግማን ለቋችሁ ይሄዳል። በደሙ ኃይል በስሙ ስልጣን ፈውስ የልጆች እንጀራ ናት ይላል እግዚአብሔር ቃል። ታመሽ እንድትመላለሽ ታመ እንድትመላለስ የእግዚአብሔር ፍቃድ አይደለም። በጭንቀት እንድትመላለሱ የእግዚአብሔር ፍቃድ አይደለም። በዚህ በግንቦት ወር በአንተ ላይ የተወረወረ ማንኛውም ጨለማዊ ቀስት፣ ጨለማዊ በሽታ አሁን መንከባለል ይጀምራል። በድግምት የገባ ቢሆን፣ በዘር ማንዘር የሚከታተል ቢሆን በኢየሱስም አሁን ይፈርሳል። አድሬስ አድርገን እንጸልያለን። ውሃ ያላችሁ ሰዎች ውሃ ያዙልን። በተለያየ አይነት ተጽዕኖ ውስጥ ያላችሁ፣ ህመም ውስጥ ያላችሁ በተለይ ይሄንን ወር ይሄንን ሳምንት ተጫጭኗችሁ ያለ ጨለማ አሁን ይለቋችኋል። መራገፍ የሚገባው ይራገፋል። ቬና ማካታራ ባላቦ ራዲያቦስ ቬና ማካባራ ባጋት እግዚአብሔር ይነሳ፣ ጠላቶቹም ይበተኑ እንደተባለ በህይወታችሁ ላይ ያለ ማንኛውም ተጽዕኖ ከዚህ ሰዓት በኋላ መሰበር ይጀምር በኢየሱስም። መሰበር ይጀምር በኢየሱስም። መሰበር ይጀምር በኢየሱስም። የሞት መንፈስ፣ የጨለማ መንፈስ፣ የጥፋት መንፈስ በኢየሱስም የፈረሰ ይሁን። ሰላማችሁ የበዛ ይሁን። ማንኛውንም ደማችሁ ላይ ያለ፣ አጥንታችሁ ላይ ያለ፣ ጭንቅላታችሁ ላይ ያለ በሽታ አሁን ማጣት ይሁንላችሁ። ከእናንተ ላይ የተነሳ ይሁን። በመገረፉ ቁስል የተፈወሳችሁ ሁኑ። የኢየሱስ ደም የፈሰሰው እናንተ ነፃ ሆናችሁ ልትመላለሱ ነው። እንዲህ ነው የሚለው በነፃነት እንድንኖር ዘንድ
ክርስቶስ ነፃ ወጣን ነው የሚለው ገላትያ 5 ላይ። ምን ማለቱ ነው? በሁለንተናዊ ፈውስ መንፈሳችን ብቻ አይደለም የዳነው፣ ሙሉ ማንነታችን በኢየሱስ ክርስቶስ በተደረገው በደም በፈሰሰው ደም በኩል መዳን ሆኖልናል። ስለዚህ እናንተ ላይ እኔ ላይ ስልጣን የለውም ያለች ተናገረው። ይቆረጣል። ስኳር፣ ደም ግፊት፣ የተለያየ አይነት በሽታ፣ ሌሊት እንቅልፍ መከልከል ቢሆን፣ ጭንገፋ፣ የሞት መንፈስ በሌሊት የሞተ ሰው የሚያሳያችሁ የጨለማ አሰራር፣ ሎባራባስ ስፒሪቹዋል ሃዝባንድ ስፒሪቹዋል ዋይፍ፣ ሌሊት ሴት ሆኖ የሚመጣ ወንድ ሆኖ የሚመጣ የጨለማ ኃይል አሁን በኢየሱስ ስም ይሰበር። ደስጭ እግዚአብሔር ሰው ይሰበር በኢየሱስ ሌሊትን ተጠቅሞ የሚሰራ ጨለማን ተጠቅሞ የሚሰራ አሁን በኢየሱስ ስም አሜን። አንዳንድ ሰዎች ያስመልሳቸዋል። አንዳንድ ሰዎች በላብ መልክ ለቋቸው ይወጣል። አንዳንድ ሰዎች ያንቀጠቅጣቸዋል። እንደሚያደርግ አድርጎ ለቆሽ ይወጣል። ምክንያቱም አጋንንቶችም በታላቅ ድምፅ እየጮሁ ይወጡ ነበር ነው የሚለው። አይታችኋል። እንዲህ ተኖ የሚወጣ ምናምን አይደለም። አንቀጥቅጦ ይወጣል፣ አልቦ ይወጣል፣ ጮሆ ይወጣል። የሚተን የለም። በትምህርት የሚወጣ አጋንንት የለም። በስሙ ኃይል በደሙ ይነቀላል። ጮሆ ነው የሚወጣው። በቃ እንደዚህ አይነት ነገር የለም። ኮምፕሮማይዝ የለም። በኢየሱስ ስም ጸልያለሁ። አሁን ለቆሽ ይወጣል፣ ለቆ ይወጣል። ውጣ በኢየሱስ ክርስቶስ። የሞት መንፈስ፣ የጥፋት መንፈስ፣ የበሽታ መንፈስ፣ በዘር ማንዘር የምትከታተል በሰዎች የተላክ የድግምት ኃይል፣ የደብተራ መንፈስ፣ የጨሌ መንፈስ፣ ሞላ ባራ ባጋባላባ አሳሪ መንፈስ፣ ፋይናንስን የምታሰር ቤተሰብን ሰላም የምትበጠብጥ፣ ትዳርን ሰላም የምትበጠብጥ፣ እናትና ልጅን አባትና ልጅን ሰላም የምትበጠብጥ፣ ወጣቶችን የምትይዝ በልጅነታቸው ወራት ከ16 ዓመት ጀምሮ ከ17 ዓመት ጀምሮ መልምለ የምትይዝ ለራስ ስራ የምትመለምል ከቤተሰብ እንዳይስማሙ የምታረግ ከእናት ከአባታቸው ጋር እንዳይስማሙ የምታረግ የጨለማ ኃይል ልቀቅ በኢየሱስ ክርስቶስም። ቦሎ ቦሮቦስ ያካባላ ባራዳባስ ልቀቅ በኢየሱስ ክርስቶስም። ልቀቅ በኢየሱስ ክርስቶስም። የብዙዎች እስራት እየተፈታ ነው ማየው። የብዙዎች እስራት እየተፈታ ነው ማየው። አዋጅ እየተገለበጠ ነው ማየው። አዋጅ እየተገለበጠ ነው ማየው። የሞት መንፈስ ሌሊት አያትሽ የሞቱ አያትሽን የሚያሳይ ሴት እግዚአብሔር ነፃ ያወጣሻ ያለው እግዚአብሔር ነፃ ያወጣሻ ያለው የሞት አያት ሌሊት የምታይ የምትቸገሪ ሴት አለሽ። በጣም ስለምትወጃቸው ነው ይመስልሽ። አይደለም፣ ነገሩ መንፈስ ነው። ነገሩ ጥሪ እያደረገ ነው። አንቺ ላይ ነገርሽን ለማስጨንገፍ ነው፣ ወይ ጉዳዮችሽን ለመዝጋት ወይ አንቺን ለመግደል የሚፈልግ ምትጀምሪውን ነገር ሁሉ ለማቆም የሚፈልግ መንፈስ ነው። ዛሬ ናዝሬቱ ኢየሱስ ከዘመንሽ ላይ ሰብሯል። አሜን በይ ሰብሯል። አሜን በይ ሰብሯል። ህይወትሽ ላይ አይሰራም፣ ዘመንሽ ላይ አይሰራም፣ ቤትሽ ላይ አይሰራም። ሰብር ያለው በኢየሱስ ኢየሱስ ጸልይ። የእግዚአብሔር ሰው ለታመሙ በናዝሬቱ ጌታ በኢየሱስ ስም የተለያየ ቦታ ያላችሁ ሰዎች ከቻላችሁ አብዞ ማስረጃ አለ የምትሉት የቆየ ነው የምትሉት በሕክምና ላይ ነኝ የምትሉት በዶክተር ተረጋግጧል የምትሉት ውሃ ካላችሁ ውሃ ያዙ። በዚህ ውሃ ላይ ደግሞ እኔ ጸልያለሁ። መጽሐፍ ቅዱስ ሲናገር የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ተብሎ ጽፏል። ኢየሱስ ለዘላለም ጌታ። ዛሬ በዚህ ውሃ ላይ ቃል እናወጣለን። የስሙ ኃይል ውስጥሽ ያለውን ቀንበር ይሰብራል። ሰም በሳት ፊት እንደሚቀልጥ አሁን የደዌ ኃይል ይቀልጣል። ስጋ ላይ የተቀመጠ፣ ልብ ላይ የተቀመጠ፣ አእምሮ ላይ የተቀመጠ በኢየሱስ ክርስቶስ ስምና ስልጣን ዘመናትን ያስቆጠረ ጊዜ ወስጃለሁ ያለ ዛሬ ከላሽ ላይ እንዲነቀል አሁን በኢየሱስ ጸልያለሁ። መጽሐፍ ቅዱስ እንደሚናገር የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ተብሎ እንደጻፈ በጌታ በኢየሱስ ሰው በዚህ ውሃ ላይ የስሙን ኃይል ጠራለሁ፣ የትንሣኤውን ኃይል ጠራለሁ፣ የመንፈስ ቅዱስን ኃይል ጠራለሁ። ከጠጡበት ሰዓት ጀምሮ ቀንበር እንዲሰበር፣ መርገም እንዲሰበር፣ አብ ያልተከለው እንዲነቀል በኢየሱስ ስም ጸልያለሁ። ይህን ውሃ በጌታ በኢየሱስ ስም የክርስቶስ ደም አድርጌዋለሁ። ወደ ውስጣቸው ከገባ ጊዜ ላመኑ ሰዎች ቀንበር እንዲሰበር፣ ደዌ እንዲነቀል በኢየሱስ ክርስቶስም የትኛውም ጠላት ያስቀመጠው ጨለማ ያስቀመጠው በድግምት በመተት የገባ ላያቸው ያለ ቀንበር ነቅሎ እንዲፈስ በኢየሱስም ጸልያለሁ። በጌታ በኢየሱስም ጸልያለሁ። ይሄን ነው የክርስቶስ ደም አርገዋለሁ። መጽሐፍ ሲናገር መዳኗን በሰውነቱ አወቀች ነው የሚለው። አሁን ነው የሚሆነው በኢየሱስም። አሁን ነው የሚሆነው በኢየሱስም። ራማጆላባ ሴኮራቫጋጃናሞስ በጌታ በኢየሱስ ክርስቶስም የተለያየ ስም ያለው በጌታ በኢየሱስም ኩላሊት ላይ ተቀመጠ፣ አእምሮ ላይ ተቀመጠ፣ ልብ ላይ ተቀመጠ፣ በድካም የሚሰራ የጨለማ አሰራር፣ የድግምት አሰራር፣ የመተት አሰራር፣ የደዌ አሁን በኢየሱስ ስም አቀልጣለሁ። በኢየሱስ ስም እነቅልሃለሁ። በኢየሱስ ስም አፈርሳለሁ። የደብተራ አሰራር፣ የመተት አሰራር፣ የጥንቆላ አሰራር በኢየሱስ ክርስቶስም በቀናት የተዘራ በኢየሱስ ስም ለቃቸው ሂድ። ሕይወታቸውን ልቀቅ፣ በራቸውን ልቀቅ፣ ትዳራቸውን ልቀቅ፣ ሰላማቸውን ልቀቅ፣ ጤንነታቸውን፣ ረፍታቸውን፣ እንቅልፋቸውን በኢየሱስ ስም ልቀቅ። በኢየሱስ ስም ልቀቅ። in the mighty name of Jesus
በጌታ በኢየሱስ ክርስቶስ ስም ዛሬ ዜና ይቀየራል። በኢየሱስ ክርስቶስ ስም ዜና ይቀየራል። ዜና ይቀየራል። በሐኪም ቤት ይቀየራል። በቤተሰብ ይቀየራል። ማስረጃ ይቀየራል። አብ ያልተከለው ይነቀላል። አብ ያልተከለው ይነቀላል። ከእግዚአብሔር ያልሰማችሁት ከሰዎች የሆነ ከተለያየ ሰዎች የሆነ ከምቀኞች፣ ከክፉዎች፣ ከሟርተኞች፣ ከተንኮለኞች በሴራ የተሰራ ክፉ አዋጅ ዛሬ በኢየሱስ በመልካም ዜና ይቀየራል። በመልካም ዜና ይቀየራል። ሰውየው ኢየሱስን ይዞ የገባው ወደ ውስጥ ሲገባ ተኝታለች እንጂ አልሞተችም ሲባል ሳቁ። ዛሬ የተናገርኩ ነው። ነገርሽ በኢየሱስ ክርስቶስም እንደገና ይቆማል። አበቃልሽው አለቀ የተባለው ላይ እንደገና የናዝሬቱ ኢየሱስ ጣልቃ ይገባል። ወደ ውስጥ ገባና ጣቢታ ተነሽ አላት። ኢየሱስ ጌታ ነው። ያ ሁሉ የተንጫጫ፣ ያ ሁሉ ያወራ፣ ያ ሁሉ ሆነ እኮ ሞተች እኮ ብሎ ሲያወራ የነበረ ዜና ቀየረና ተነሳች እኮ ተባለ። በኢየሱስም ዛሬ ይናገራል። ከኪሳራ ትነሳለህ፣ በኢየሱስም ተነሽ። ከደዌ ትነሳለህ፣ ከሐዘን ትነሳለህ፣ ከበሽታ ትነሳለህ፣ ከፍርሃት ትነሳለህ። በኢየሱስ ከመቀደም ትነሳለህ። ፈጥኖ መውጣት ይሆናል። ዜና ይቀየራል። አዋጅ ይቀየራል። በጌታ በኢየሱስ ክርስቶስ ከዚህ ደቂቃና ሰዓት ጀምሮ አበቃ የተባለ ሞት የተባለ ያዘ የተባለ ተዘጋ የተባለ ተለቀቀ። በኢየሱስም ተለቀቀ። በኢየሱስም ተለቀቀ። የተከለከልከው ይፈቀዳል። አንዳንዶቻችሁ ትጠራላችሁ። የኤምባሲ በር ነው ይከፈታል። የሥራ በር ነው ይከፈታል። የዳር በር ነው ይከፈታል። በኢየሱስ ስም ከፈታል። አሜን 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 አሜን። ዜናው በኢየሱስ ስም ተለውጧል። አሜን 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 አሜን። ቀድም ጀምሬላችሁ ነበር። ያቺ ሴት እንዲህ አለች፣ የሞተው የኔ አይደለም፣ የሚሞት አልተቀበልኩም አለች። ኢየሱስ ጌታ ነው። ዛሬ ትንሽ ቢሆን፣ ዛሬ ሚጢጢ ቢሆን፣ ነገ 42 ቁጥር ጫማ ያደርጋል። ነገ ለሀገርም ለኔ የሚጠቅም ነው። የሚሞት አልተሰጠኝም። የሞተው የኔ አይደለም። ምንም ከእጄ ቢወጣ፣ ምንም ሰው እጅ ቢገባ፣ ምንም በተንኮል ቢሰራ፣ ምንም ጨለማን ተጠቅሞ ቢወስዱ፣ ዛሬ በጨለማ ተጠቅመው ጤንነታቸው የተያዘ፣ በረከታቸው የተያዘ፣ በመተት በድግምት በተለያየ ሲስተም በተንኮል በሴራ ባለማወቅ ሰውን አምናችሁ ነገራችሁ ተሽከርክሮ ከእጃችሁ የወጣ ሰዎች የምስራች። ያቺ ሴት እንዳለች ምንም ሰው እጅ ነገር ቢሆን የሞተው የኔ አይደለም ማለት የሞተውን አልቀበልም ማለት ኢየሱስ ጌታ ነው። ወደ ሰለሞን ጋር ሲያመጡ ሁለቱም ሲከራከሩ ሰማና እንዲህ አለ፣ ሰይፍ አምጡልኝ አለ። በጥበብ ሊጠቀም እንዲህ አለ፣ ልጁን ሁለት ቦታ ሰንጥቁና ስጧቸው ሲል ጤነኛዋ እንዲህ አለች፣ ኖ አይሞትም አለች። የሚሞት አልተሰጠኝም፣ ችግር የለም እሷ ጋር ትሆናለች። ሰውየው አወቀ ይላል፣ ንጉሡ አወቀ ይላል። እንግዲያውስ ትክክለኛዋ እናት ላንቺ ነው ተብሎ ያ ጤነኛ ለእናቷ ተሰጣት። ዛሬ ቆይቶ ዘግይቶ ከእጃችሁ የወጣ በቃ አለቀ፣ ሞቷል የተባለ ተዘግቷል፣ ከስሯል፣ ተበላሽቷል የተባለ ነገር ላይ እኔ ጸልያለሁ። በኢየሱስ ስም የሞተው ይነሳል። በኢየሱስ ስም የተበላሸው ይስተካከላል። በኢየሱስ ስም የጠፋው ይገኛል። በኢየሱስ ስም የተዋጠ ይጠፋል። በኢየሱስ ስም የተዘጋው ይጠፋል። በኢየሱስ ስም ፓላዲያኮስ የጠሉሽ ይፈልጉሻል። አሜን። የዘጉብሽ ያስፈልጉሻል። በጌታ በኢየሱስ ስም ለክብር ትፈልጋላችሁ። ዜና ተቀይሩ ትሰማላችሁ። አዲስ ነገር ጆሮአችሁ መልካም ይሆንላችሁ። ዜና ቀያሪው ኢየሱስ ዛሬ ጣልቃ ገብቷል። ዜና ቀያሪው ኢየሱስ ዛሬ ጣልቃ ገብቷል። በሞተው ነገር፣ ባበቃው ነገር፣ ባለቀ ነገር ሰዎች ተስማምተው ሰዎች በሳቁበት ነገር ላይ የናዝሬቱ ኢየሱስ መጣና አስነሳ እንደሚል በኢየሱስም የሞተው ያንተ አይደለም፣ የተበላሸው ያንተ አይደለም፣ የከሰረው ያንተ አይደለም፣ የጨነገፈው ያንተ አይደለም። ያንተ ሕያው ነው። ያንቺ ሕያው ነው። ያንቺ ማህፀን አልተበላሸም። ያንቺ ፋይናንስ አልተበላሸም። ያንተ ጤንነት አልተበላሸም። በጌታ በኢየሱስ ስም በሐኪም ተበላሽቷል የተባለ ነገር አለ። በኢየሱስም ተፈውሷል። በኢየሱስም ተፈውሷል። በኢየሱስም ተፈውሷል። በኢየሱስም ተፈውሷል። ማካዳላ ካራዳሽ እግዚአብሔር ይነሳ፣ ጠላቶቹ ሁሉ ይበተኑ ተብሎ እንደጻፈ የዘላለም አምላክና አባት እግዚአብሔር ሆይ በሰሙ ሁሉ ላይ መንፈስ ቅዱስ ወረደባቸው ተብሎ እንደጻፈ በሰሙ ሰዎች ላይ ሁሉ ተአምራት ይሁን፣ መልካም ዜና ይስሙ፣ የምስራች ይሁንላቸው። ደዌ ነቅሎ ይውጣ፣ አጋንንቶች ይቃጠሉ። በኢየሱስ ስም አብ ያልተከለው ይነቀል። አሜን አሜን። ኦ ማይ ጂሰስ። በመጠጥ የገባ በምግብ የገባ በቡና የገባ አሁን በኢየሱስ ፈረሰ። አሁን በኢየሱስ ቀለጠ። አሁን በኢየሱስ ወደቀ። ልባቸው ላይ ሁሉ የሚተናነቃው ሲፈርስ ያለው ልብ ላይ ተቀምጦ የሚተናነቅ ሲፈርስ ያለው በሽታ ነኝ ብሎ ተቀመጠ ሲፈርስ ያለው በኢየሱስ ስም አዘጋሁት። በኢየሱስ ስም ነቀልኩት። በኢየሱስ ስም አፈረስኩት። የፈረሰው አሜን። ብዙዎቻችሁ እግሮቻችሁ እየተፈታ ነው። ከዚህ በኋላ እምቢ ያላችሁ ነገር እሺ ማለት ይጀምራል። ስራችሁ የተበላሸ ሰዎች፣ ትዳራችሁ ላይ ጭንገፋ ያመጣ፣ ሪሌሽንሺፓችሁ ላይ ጭንገፋ ያመጣ ምንም አይነት በሽታ፣ ምንም አይነት የሞት አዋጅ፣ ምንም አይነት የጥፋት አዋጅ በናዝሬቱ በኢየሱስም ከዘመናችሁ ላይ ተሰብሯል። የእግዚአብሔር እጅ በእናንተ ላይ ነው። የእግዚአብሔር ኃይል በእናንተ ላይ ነው። የእግዚአብሔር ሞገስ በእናንተ ላይ ነው። ልዩነት በእናንተ ላይ ሆኗል። ኃይል በእናንተ ላይ ሆኗል። ለውጥ በእናንተ ላይ ሆኗል። አያችሁ፣ ዜና በዜና ነው የተቀየረው።
መንፈሳዊ ዓለም ላይ ዜና በዜና ነው የሚቀየረው። ጌታ ኢየሱስ ክርስቶስ ሁሌ የሚገባበት ቦታ ሰላም ያደርጋል፣ የሚገባበት ቦታ ፈውስ ያደርጋል፣ ጤና ያደርጋል፣ በረከት ያደርጋል። ዛሬ እናገራለሁ በኢየሱስ ክርስቶስም በህይወታችሁ ላይ ማንኛውም የህይወት ምዕራፍ ላይ ያላችሁ ሰዎች አሁን ነገራችሁ ተቀየረ፣ አሁን ነገርሽ ተቀየረ፣ አሁን ነገር ተቀየረ። የእግዚአብሔር እጅ ባንተ ላይ ሆነ፣ የእግዚአብሔር ኃይል ባንተ ላይ ሆነ፣ የእግዚአብሔር መገኘት ባንቺ ላይ ሆነ። ዋው! ስለነበረን ጊዜ እናመሰግናለን አባቶ፣ እናከብርሃለን። ማዶጎ ራባስ አሜን። ወገብ ላይ ያለ ቀበቶ ተናገር። አሜን። በኢየሱስ በጌታ በኢየሱስ የወገብ በሽታ የምትሰቃዩ ሰዎች ልቀቅ በኢየሱስ አሁን ጸልያለሁ። በኢየሱስ ስም እንዳትሰሩ ዘመናችሁን ጊዜያችሁን ሊይዝ ይወጣ። አንዳንዶቹ ትዳራቸው ላይ ሁሉ ችግር ፈጥሯል። ዛሬ በኢየሱስ ክርስቶስ ስም ጤንነታችሁን አስመልጥ። አሜን። በኢየሱስ ክርስቶስ ስም ከጤንነታችሁ ላይ አሜን። በኢየሱስ ጠላት የዘራው የትኛውም የበሽታ ዘር አሜን። በኢየሱስ ስጋ ላይ የተቀመጠው ተነቀለ። በኢየሱስ ስም በድግምት የገባው ተነቀለ። አሜን። በኢየሱስ ስም በኢየሱስ ስም አሜን። የመተት ስራ ፈረሰ። አሜን። የድግምት ስራ ፈረሰ። አሜን። በኢየሱስ ስም ፈረሰ። አሜን። ልባቸው ላይ እንደዚህ አያለው ሲተናነቅ፣ ተናገረው። አንዳንዶቹ ላይ ሲወድቅ ያለው በኢየሱስ ስም ፈረሰ። አሜን። በኢየሱስ ስም ፈረሰ። አሜን። በኢየሱስ ስም ፈረሰ። አሜን። አይምሮአቸውን የሚያማቸው ሰዎች፣ ጭንቅላታቸውን የሚያማቸው ሰዎች በኢየሱስ ስም አሁን ወደቀ። አሁን በኢየሱስ ስም ቀለጠ። አሁን በኢየሱስ ስም ፈረሰ። በኢየሱስ ስም ይፍረስ በኢየሱስ ስም። አንተ መንፈስ ቅዱስ ማደሪያ የእግዚአብሔር ቤተ መቅደስ የደዌ ማደሪያ አይደለም። በጌታ በኢየሱስ ስም ፈረሰ። አሜን። በጌታ በኢየሱስ ስም ፈረሰ። አሜን። አማኝ ካለ ደውላችሁ መስክሩ። አዎ ታላቅ ነገር ይሆናል። በጌታ በኢየሱስ ስም ፈውስ አግኝቷል። አሜን። አሜን። ዜናው ተቀይሯል። ማስረጃ ተቀይሯል። እኔ ወረቀት የያዙ ሰዎች አሉ፣ ማስረጃ የያዙ ሰዎች አሉ። የናዝሬቱ ኢየሱስ ዛሬ ጣልቃ ገባ። በጌታ በኢየሱስ ስም መልካም ዜና ሆኗል። በኢየሱስ ስም አብ ያልተከለው ተነቅሏል። ኦላ ባራታ ካማን በኢየሱስ ክርስቶስም የትኛውም አጋንንታዊ ኪዳን አሁን ከዘመናቸው ላይ ከፋይናንሳቸው ላይ ከኢኮኖሚያቸው ላይ አንዳንዶቻችሁ ወጣው ስትሉ የምትያዙ የምትጨነግቡባችሁ የምትከስሩ ሰዎች ጀምሬ ሆነ ተሳካ ስትሉ ነገራችሁ ላይ ጣልቃ ይገባ ድንገት ከፊት የነበራችሁትን ወደ ኋላ የሚመልስ በኢየሱስ ክርስቶስም ይሄ ዘር ከርስ ዛሬ ተሰበረ። ግንቦት ላይ የሚሰራው ተሰበረ በኢየሱስ ክርስቶስ ስምና ስልጣን አሁን ተሰበረ። አሜን። ባላባራ እግዚአብሔር አምላክና አባቶች ከዚህ ደቂቃና ጀምሮ በሰሙ ሁሉ ላይ ቀንበር ይሰበር፣ መርገም ይሰበር። የሰላም መንፈስ በላያቸው፣ የደስታ መንፈስ በላያቸው፣ መቅደም ይሁንላቸው፣ መከናወን ይሁንላቸው፣ ስኬት ይሁንላቸው፣ ከፍታ ይሁንላቸው። መልካም ዜና ጆሮአቸው ይስማ። አገር የሚሰማው አዲስ ነገር በላያቸው ላይ ይምጣ። ባፈሩበት ከፍታ ይሁንላቸው፣ ባዘኑበት ደስታ ይሁንላቸው፣ ባለቀሱበት ሳቅ ይሁንላቸው። በኢየሱስም ይሄ መልካም ዜና በእነሱ ላይ ይሁን። በጌታ በኢየሱስ ስም አሜን። የተባረካችሁ ናችሁ። ዋው ድንቅ ጊዜ ነበርን። ጌታ ይባረክ። በቲክቶክ ላይ ያላችሁ ሰዎች ጊፍት የሰጣችሁ ሃና ቴንኪው ተባረኪልኝ። ሊና ሁላችሁ ተባረኩ። እዚህ ላይ ያላችሁ በተለያየ ሼር ስታደርጉ የነበራችሁ ጌታ ዘመናችሁን ይባርክ። እኛን ኮንታክት ማድረግ ከፈለጋችሁ ባዮ ላይ ስልክ ቁጥር አለላችሁ። በዋትስአፕ ቮይስ በመላክ ዋትስአፕ ላይ መገናኘት እንችላለን። ወደ 90 ሰው ያለውኝ በተለያየ ጥያቄ ያላችሁ ሰዎች፣ ምስክርነት ያላችሁ ሰዎች በዛ ላይ ቮይስ በመላክ ዋትስአፕ ላይ ማግኘት ትችላላችሁ። ባዮ ላይ ያለላችሁ ወይም ደግሞ 0912972211 እዚህ ዋትስአፕ ላይ ልታገኙ ትችላላችሁ። ጌታ ዘመናችሁን ይባርክ። ሼር ስታረጉ ታፕታፕ ስታረጉ የነበራችሁ 13400 ይታያል። ታፕታፕ ቁጥሩ ታፕታፕ የተደረገው ጌታ ዘመናችሁን ይባርክ። አብራችሁ ስታገለግሉ የነበራችሁ አሜን። በኢየሱስ ስም ተባረኩ። ዜናው ተቀይሯል። መልካም ዜና ሆኖ አሜን። የተባረካችሁ አሜን። በኢየሱስ ስም አሜን። ተባረኩ። ሃሌሉያ። ሰላም በፌስቡክ የምትገኙ ሁሉ እንግዲህ ወደ ቲክቶክ ላይ ነበርን እስካሁን ድረስ ረጅም ሰዓት። እናንተም አብራችሁ እያገለገላችሁ እየሰማችሁ ነበረ። ተባረኩልኝ። ኮሜንት አላነበብንም ነበር፣ ለዛ ነው። አሜን። ቢኒ ሮዚ ተባረኪልኝ። እኔና ትዕግስት ሁላችሁን እያየው ነው። ጌታ ዘመናችሁን ይባርክ። ለእናንተ ደግሞ እንጸልያለን። ዋትስአፕ ላይ ቮይስ በመላክ ያላችሁ ሰዎች እየሰማን መልስ እንመልሳለን ማለት ነው። ቅድም በሁለት ስልክ ስለነበረ ነው ዋትስአፕ ላይ መልስ ያልመለስ ነው። ጌታ ዘመናችሁን ይባርክ። እጅግ ብዙ ሰው ነበረ። የእግዚአብሔር ሰው በጣም እግዚአብሔር ተጠቅሞብሃል። በጣም መልካም መንፈስ እያለፈ ነው። ለታመማችሁ በጥያቄ ላላችሁ ሰዎች እንጸልያለን። በዋትስአፕ ላይ ቮይስ መላክ ትችላላችሁ። ኦኬ አሜን። ጸልዩ ነው የሚለው። አሜን። የተባረካችሁ ናችሁ። እየሰማው ነው ለማለት ነው። ኦኬ የተባረካችሁ ናቸው። አሜን። እናት አዋጅ በአዋጅ ይገለበጣል። አዋጅ በአዋጅ ይገለበጣል። እዚህ ፌስቡክ ላይ የምትገኙ አዋጅ በአዋጅ ይገለበጣል። ለመሲ አዋጅ በአዋጅ ይገለበጥ በኢየሱስ። ለተስፋዬ
አዋጅ በአዋጅ ይገልበጥ በኢየሱስ ስም። ለሮዚ አዋጅ በአዋጅ ይገልበጥ። ለሂሩት አዋጅ በአዋጅ ይገልበጥ። ለጥሩነሽ አዋጅ በአዋጅ ይገልበጥ በኢየሱስ ስም። ጠላት ያወጣው አዋጅ በዚህ ሳምንት በዚህ ወር ላይ በበረከታችሁ ላይ በቤታችሁ ላይ በትዳራችሁ ላይ በስራችሁ ላይ በልጆቻችሁ ላይ በእናንተ በሆነ ነገር ላይ የወጣ አዋጅ በአዋጅ ይገለበጣል። አዋጅ በአዋጅ ይገለበጣል። አሜን። አዳር በሚባለው በዓል ይላል አይደል? ምንድነው የሆነው? አይሁድ በቃ ጠላት ነበር አውጣልኝ ቃሉ ጠላቶች ነበር በእነሱ ላይ ሊሰለጥኑ አዋጅ የተገለበጠው በእነሱ ላይ ሊሆን የነበረው በጠላቶቻቸው ላይ ሆነ። በቤታችሁ ላይ ሊሆን የነበረው በጠላቶቻችሁ ላይ ይሆናል። በትዳራችሁ ላይ ሊሆን የነበረው ጠላት በጥፋት ይህንን ግንቦት ወር ታርጌት አድርጎ የሰራው በዚህ ወር ታርጌት አድርጎ የሰራው በትዳራችሁ ላይ ሊሆን የነበረ ነገር በጠላቶቻችሁ ላይ ይሆናል። በስራችሁ ላይ ሊሆን የነበረ ነገር በወደረኞቻችሁ ላይ ይሆናል። በኢየሱስ ስም አንብበው እግዚአብሔር ሰው በኢየሱስ ስም አነባዋለሁ። አዳር በሚባለው በ12ኛው ከወሩ በ13ኛው ቀን የንጉሥ ትእዛዝ አዋጅ ሊፈጸም በነበረበት የአይሁድ ጠላቶች ሊሰለጥኑባቸው በነበረው ቀን አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ ተገለበጠ። አሜን። በኢየሱስ ስም ነገሩ ተገለበጠ። በዚህ ሰዓት ነገሩ ተገለበጠ። በሽታ ጤናችሁ ላይ ሊያደርግ የወጣ ነገሩ ተገለበጠ። ነገሩ ተገለበጠ። ጥፋት ሊያወጣባቸው የወጣ ነገሩ ተገለበጠ። በኢየሱስ ጠላት እንዳሰበው አይሆንም። በኢየሱስ ነገሩ ተገለበጠ። አው ረቆ አልቆ ነገሮቻችሁ ላይ የወጣ አዋጅ ሲገለበጥ አይቻለሁ። ብዙ ሰዎች ነገሩ ተገልብጦ ወደ ጠላቶቻችሁ ይሆናል፣ ወደ ወደረኞቻችሁ ይሆናል፣ ወደ አሳዳጆቻችሁ ይሆናል። በእናንተ ቤት ሰላም ይሆናል፣ በእናንተ ዘመን ላይ ሰላም ይሆናል፣ በእናንተ ስራ ላይ በእናንተ አገልግሎት ላይ ሰላም ይሆናል፣ በእናንተ ልጆች ላይ ሰላም ይሆናል። በኢየሱስ ስም ተናገርኩ። በኢየሱስ ስም ተናገርኩ። ክብር ለእግዚአብሔር ይሁን። ዋው! ክብር ለኢየሱስ ይሁን። የሚገርም ጊዜ ነበረን። እንግዲህ አጭር ጊዜ ነው። እኔ ሁል ጊዜ የምቆየው እንደምታውቁት ቲክቶክ ላይም በጣም ብዙ ሰው ነበረ። ወደ 80 ሰው አካባቢ ይደርስ ነበረ። ብዙ ሰው ተካፍሏል። እናንተ ደግሞ ቆይቶ የሚያዩት አለ ፌስቡክ ላይ ተቀምጦ። ጌታ ዘመናችሁን ይባርክ። የተወደዳችሁ ሁላችሁ በዋትስአፕ ጸሎት ርዕሳችሁ መላክ ትችላላችሁ። አገልግሎታችንን መደገፍ የምትፈልጉ ሰዎች ዋትስአፕ ላይ ኮኔክት ማድረግ ትችላላችሁ። ቮይስ መላክ ትችላላችሁ። እኛ ደግሞ እንባረካችኋለን። ተባረካችሁ ናችሁ። ስለነበረን ጊዜ ጌታ ይባረክ። አንድ ቃል አውጣ አንድ ቃል። እሺ፣ እግዚአብሔር ሰው ዛሬ መጥቷል። ኃይል መጽሐፍ ሲናገር ነገሩ ምን አላለ? ተገለበጠ። ዛሬ ማስረጃ ይቀየራል። ኢየሱስ ለዘላለም ጌታ ነው። ቅድም ስናገር ሰምታችሁኛል። ዜና በዜና ይቀየራል። መልካም ዜና ትሰማላችሁ። ቅድም ስናገር ነበር ኢየሱስ ክርስቶስ ያ ልጅ ሞታለች መምህሩን አታድክመው የተባለውን ሰውዬ ኢየሱስ እንዲህ አለው፣ እመን ብቻ እንጂ አትፍራ አለው። ሰውየው ጓደኞቹ ያሉትን አይደለም፣ ሁኔታ ያለውን አይደለም፣ ሰዎች ያሉት አይደለም፣ ሰፈርተኛ ያሉት ቤተሰብ ያወራውን አይደለም፣ ኢየሱስ ያለውን እየሰሙ። ዛሬ አንተ ማን ያለውን እየሰማህ ነው? ኢየሱስ ያለውን የምትሰሙ ከሆነ የምስራች አለኝ። ዜና ይቀየራል፣ ማስረጃ ይቀየራል። አምላኬ እግዚአብሔር ባዘናችሁበት፣ በፈራችሁት፣ በተዘጋው፣ ባለቀ፣ ባበቃ እጃችሁ ላይ ባለው ማስረጃ ላይ እግዚአብሔር ጣልቃ ይገባል። የናዝሬቱ ኢየሱስ ጣልቃ ይገባል። መልካም ዜና ትሰማላችሁ። ዜና በዜና ይቀየራል። ክፉ ዜና በመልካም ዜና ይቀየራል። ያ ሰውዬ ኢየሱስን ይዞ ሄደ። ሃሌሉያ! ሰዎች ምን እያሉ ሞታለች እያሉ፣ ጓደኛ ሞቷል እያለ፣ ቤተሰብ ሞቷል እያለ፣ ሰፈርተኛ ሞቷል እያለ፣ እድሩ ሞቷል እያለ፣ አካባቢው ሞቷል እያለ፣ ቤተሰብ ሁሉ የተስማማበትን ነገር እሱ እንዲህ አለ። ኢየሱስን ይዞት መጣ። ክብር ለእግዚአብሔር ይሁን። ኢየሱስ ምን ብሎታል? እመን እንጂ ምን አትበል፣ አትፍራ። ዛሬ እግዚአብሔርን ቃል ማመን ይሁንላችሁ። ጌታን ማመን ይሁንላችሁ። ኢየሱስን ማመን ይሁንላችሁ። በሕይወታችሁ ምን ተነግሯል? በሕይወታችሁ ምን ተብሏል? ሰዎች፣ ሁኔታ፣ ጠላት፣ አጋንንት፣ ክፉዎች ተስማምተው በእናንተ ላይ ያወጁት ዛሬ በኢየሱስም ይገለበጣል። ዛሬ በኢየሱስም ይቀየራል። ምክንያቱም ሰውየው ኢየሱስን ይዞ ሲሄድ ምን ብለውት ነበር? መምህሩን አታድክመው፣ ምን ሞቷል ነበር የተባለ። ሰውየው ግን ኢየሱስን ይዞ ይሄዳል። ምን ብሎ? ይችላል ብሎ፣ ሃሌሉያ፣ አምናለሁ ብሎ፣ ያደርጋል ብሎ፣ ቢሞት እንኳን ያስነሳል ብሎ። ክብር ለእግዚአብሔር ነው። ኢየሱስን ይዞት ወደ ቤት ሲገባ ህዝቡ ሁሉ ይንጫጫል። አባቷ መጣ ተብሎ እሪ ማለት ሲጨምሩ አትንጫጩ፣ ኢየሱስ ጌታ ነው። ልጅቷ ተኝታለች እንጂ ምን አላለችም፣ አልሞተችም። ሁሉም ሳቁበት ይላል። የተሳቀባችሁ ነገር አለ? ኢየሱስን በማመናችሁ፣ ኢየሱስን በመጠበቃችሁ፣ ኢየሱስ ይችላል ብላችሁ። ዛሬ ምስራች ነግራችኋለሁ። እያዩአችሁ ዜና ይቀየራል። ያወሩባችሁ ሰዎች መልካም ዜና ያወራሉ። ትላንትና ይሳቁ፣ ከትናንት ወዲያ በእናንተ ላይ ሳቁ። እግዚአብሔር በሕይወታችሁ ሲሰራ አይተው እግዚአብሔርን ማክበር ይጀምራሉ። ሰዎቹ ሳቁ ይላል። ደስ ቢለው ወደ ውስጥ ገባና ጣቢታ ተነሽ አላት። ሞተ፣ አበቃ፣ አለቀ ብሎ ሰው ሁሉ ተስማምቶ የነበረበት ነገር ልጅቷ ተነሳች ይላል። ኢየሱስ ጌታ ነው። ዛሬ በኢየሱስ ክርስቶስም ዶክተር ተስማምቶ ይሆናል፣ ጓደኛ ተስማምቶ ይሆናል፣ ቤተሰብ ተስማምቶ ይሆናል፣ ሁኔታው ተስማምቶ ይሆናል። ምናልባት ብቻህን ትሆናለህ። በኢየሱስ ታምናለህ።
በኢየሱስ ታምኛለሽ? በተበላሸው ነገር ላይ ባለቀው ነገር ላይ ማስረጃ በተሰጠሽ ዶክተር በነገረሽ ሁኔታው በነገረሽ ሰዎች ሁሉ እንዴት ባሉበት ጉዳይ ላይ የናዝሬቱ ኢየሱስ ዜና ይቀይራል። መልእክቴ ነው፣ ዜና ይቀየራል። መልካም ዜና ይሆናል። መልካም ዜና ከሩቅም ከቅርብም፣ መልካም ዜና ከቤተሰብም ከሀገርም፣ መልካም ዜና ከስራ ቦታችሁ፣ መልካም ዜና ከዶክተሮች፣ መልካም ዜና ከስራ ቦታ ከፋይናንሳችሁ ከኢኮኖሚያችሁ፣ መልካም ዜና ከአገልግሎታችሁ፣ መልካም የሆነ ዜና በኢየሱስ ስም ያገኛችኋል። አማኝ ካለ እንዲህ ብዬ ጨርሳለሁ። መልካም ዜና ትሰማለህ። መልካም ዜና ትሰማያለሽ። ለምን ከተባለ የምናገረው ኢየሱስ መልካም ማድረግ የሚችል የሞተ የሚያስነሳ የተዋጠ የሚያስተፋ የተዘጋ የሚከፍት በጌታ በኢየሱስ ክርስቶስ ስም ነገር መቀየር የሚችለውን ኢየሱስ ነው የምናገረው። በኢየሱስ ስም መልካም ዜና ሆነ። አዋጁ ተገለበጠ። አዳር በተባለው ነው አይደል የተባለው? ሊሰለጥኑባቸው ባለበት ሰዓት ላይ ነገሩ ተገለበጠ ይላል። እናንተ ቤት ነገር ተገለበጠ። ጠላት የዘራው ጠላት ያስቀመጠው ክፎች ያስቀመጡት አበቃ የተባለው አለቀ የተባለው ከእጃችን ወጣ በተባለው እሱ ነገር ላይ መልካም ዜና ትሰማለህ። ጠፍቷል፣ ይገኛል። ሞቷል፣ ይነሳል። ተውጧል፣ ይተፋል። ተይዟል፣ ይለቀቃል። አሜን። ሻሎም በኢየሱስ ስም። እናቷ ተጣምባታለች። ሰላም ትባለች። ጸልይላት። አሁን የቮይስ ይላክስ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። አብ ያልተከለው ይነቀላል ተብሎ እንደጻፈ በኢየሱስ ክርስቶስ ስም እና ስልጣን በእናቴ ላይ የተቀመጠ ደዌ በዛው እጸልያለሁ። ከሁላችሁ ላይ በሰላም እናት ላይ ያለ በኢየሱስ ክርስቶስ ስም እጸልያለሁ። አሁን በጌታ በኢየሱስ ክርስቶስ ስም እና ስልጣን ኢየሱስ ክርስቶስ የሞተችውን ተነሽ እንዳላት አንተ ደዌ ከላያቸው ላይ ለቀ እንድትሄድ በኢየሱስ ስም አዛለሁ። አንተ በሽታ ነኝ ብለህ ተቀመጥ። አንተ የክፋት አሰራር፣ የጨለማ አሰራር፣ የበሽታ መናፍስቶች፣ የበሽታ አሰራሮች ከዚህ ሰዓት ጀምሮ ሰም በሳት ፊት እንደሚቀልጥ በኢየሱስ ስም ቀለጡ። በኢየሱስ ስም ቀለጥ። ልቀቅ። ሲስተማ ሰውነቷን ህይወቷን ልቀቅ። በኢየሱስ ክርስቶስ ስም ልቀቅ። በናዝሬቱ ጌታ በኢየሱስ ስም የሚያምኑ እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ እጃቸውን ደዌ ላይ ይጭናሉ፣ ይፈወሳሉ ተብሏል። አሁን በኢየሱስ ስም ተስማምተናል። ከዚህ ሰዓት ጀምሮ ሰም በሳት ፊት እንደሚቀልጥ በኢየሱስ ስም ከላያቸው ላይ ልቀቅ። አሜን። በኢየሱስ ስም መዳኗን በሰውነቷ አወቀች ተብሎ እንደጻፈ ከዚህ ሰዓት ጀምሮ ፈውስን አወጅኩ፣ ጤንነትን አወጅኩ፣ ሰላምን አወጅኩ፣ ረፍትን አወጅኩ፣ ደስታን አወጅኩ በኢየሱስ ስም። አሜን። በመገረፉ ቁስል ተፈወሰ የሚባል ጸልዩልኝ ይላል። በስራዬ ቤቴ ጸልይለት ወንድሜ ያስፋው። እሺ በጌታ በኢየሱስ ስም ጸልያለሁ። ወንድሜ ያስፋው ላይ ያለ የትኛውም ቀንበር አብ ያልተከለው ከእግዚአብሔር ያልሆነ ከክፉ የሆነ ስጦታ ምክንያቱም በደንብ ስሙኝ፣ እግዚአብሔር የሚሰጠው በሽታ የለም። ምክንያቱም እናንተ እንኳን ለልጆቻችሁ የሆነ ነገር አትሰጡም አይደለም። እግዚአብሔር በሽታ ከጠላት ነው። ሊያደክማችሁ ገንዘባችሁን፣ ጊዜያችሁን፣ ህይወታችሁን፣ ጤናችሁን፣ ሰላማችሁን ሊይዝ የሚወጣ ይሄን ዘር እኔ ዛሬ በኢየሱስ ስም ነቅለዋል። ይሄን ዘር በኢየሱስ ስም ከቤተሰባችሁ ላይ ከትውልዳችሁ ላይ ከእያንዳንዳችሁ ላይ አፈርሰዋል። አስፋው ላይ የተቀመጠ ደዌ ካለበት ስፍራ ሁሉ አሁን በኢየሱስ ስም እንዲነቀል ጸልይ። አሁን እንዲፈርስ በኢየሱስ ስም ጸልይ። አሁን እንዲቀልጥ በኢየሱስ ስም ነቅ። አሁን ማቻ በዛው እዚህ ውስጥ ምናልባት ካላችሁ የሚያማችሁ ቦታ ላይ እጃችሁን ጫኑ በኢየሱስ ክርስቶስ ስም። የትኛውም አይነት ስም ያለው በጌታ በኢየሱስ ክርስቶስ ስም ትልቅ ትንሽ የለም፣ ሁሉ በኢየሱስ ስም ይታዘዛል። ከዚህ ሰዓት ጀምሮ ነቀልኩ፣ በኢየሱስ ስም አፈረስኩት፣ በኢየሱስ ስም አቀለጥኩት። ሰም በሳት ፊት እንደሚቀልጥ አሁን ይቀለጠ። አሁን ከላያቸው ላይ ተነስቶ ይውጣ። ልቀቅና በኢየሱስ ስም ሂድ። ልቀቅና በኢየሱስ ስም ሂድ። አንተ የደዌ ምንጭ አድርቄሃለሁ። አሜን። ምንም ቢል ቃል እየመጣልኝ ነው። ኢየሱስ ለዘላለም ጌታ። ዛሬ የሚፈርስ ነገር አለ። አሜን። በኢየሱስ በሁለተኛ ነገሥት ላይ ምዕራፍ 2 ቁጥር 19 ይመስለኛል እንደዚህ የሚል ቃል አለ። ኤልሳን እንደዚህ አሉት፣ ምድሪቷ መልካም ናት፣ ውሃው ግን ጭንገፋ አለበት፣ ሞት አለበት አላቸው። አይገርምም? አካባቢ ሰው ሁሉ በዚህ ውሃ ምክንያት ይቦታል፣ ይጨነግፋል አሉት። ኢየሱስ ጌታ ነው። እንዲህ አላቸው፣ ውሃና ጨውና ማሰሮ አምጡልኝ አላቸው። ክብር ለእግዚአብሔር። ጨውና ማሰሮ ሲያመጡለት ውሃው ላይ ጣል አይልም። በጣም ነው የሚገርም። ምንጩ ጋር ሄደ ይላል። አይገርምም? የቱ የነገሩ ጅማሬ የነገሩ ምንጭ ጋር። እኔ አንዳንዶቻችሁን ከዘር ማንዘራችሁ ላይ ነው የምቆርጠው። ይሄ በቤተሰብ እየተላለፈ የሚመጣ በሽታ እንዲህ ያን ነገር ስለማይል ዛሬ በኢየሱስ ይቆረጣል። የነገራችሁ ምንጭ ዛሬ ይደርቃል። አሜን። በኢየሱስ እኔ በኢየሱስ ምንጩን አደርቀዋል። አሜን። በኢየሱስ ስም ምንጩን አደርቀዋል። ይኸውላችሁ ነብዩ ሄደና ውሃው ላይ አይደለም የሚለው ወዳጆቼ፣ ምንጩ ጋር ሄደና ጨውን በተናን እንዳለ ይሄን ነው ከዚህ ቀን ጀምሮ ፈውሻለሁ። አሜን። ኢየሱስ ጌታ ነው። ከዚህ በኋላ ሞትና ጭንገፋ አይሆንም ይናገራለሁ በእናንተ ላይ። ከዚህ ሰዓት ጀምሮ በዘር ማንዘር ላይ የሚሰራ ደም ቢሆን ስኳር ቢሆን የተለያየ ስም ይዞ የሚተላለፍ አክስትሽ ላይ አጎትሽ ላይ አባትሽ ላይ እናትህ ላይ የነበረ የሚተላለፍ ዛሬ አደረኩት። ምንጩን አደረኩት። በኢየሱስ ማስፋው ላይ ያለውን ምንጭ አደረኩት። የደዌውን ኃይል አቀለጥኩት። ሰም በሳት ፊት እንደሚቀልጥ አሁን በኢየሱስ ስም ቀለጠ። በኢየሱስ ስም ከሁላችሁም ላይ ቀለጠ።
ባላዳሳ ካራባ እጸልያለሁ በአባት ዘር በኩል የሚሰራ አሜን የዘር ማንዘር ከርስ አሜን እዚህ ውስጥ ባሉ ሁሉ ላይ ኪዳን ያለው በጌታ በኢየሱስ ስም አሁን ቆረጠን አሁን አደረቀን የዘር ማንዘር ከርስ የተሰበረ በዚህ ወር ላይ አደጋ ጣይ መንፈስ ይመታ መስዋዕት የሚያቀርብ መንፈስ ይመታ በኢየሱስ ስም አሜን ያባሩ እዚህ ውስጥ ያሉት ትውልዳቸው ዘራቸው ቢዝነሳቸው ትዳራቸው ቤታቸው ፋይናንሳቸው በደም ይሸፈን ከለልኳቸው ለታመኑት ልጆች አድራሳለፈ የትኛውም አብ ያልተከለው ከዘመናቸው ላይ ይነካ በኢየሱስ ለታመኑት ልጆች አድራሳለፈ ሁሉ ሰላም ነው በኢየሱስ ስም ተፈውሳችሁ አሜን የተባረካችሁ ናችሁ ዋው ተባረክ የእግዚአብሔር ሰው ደስ ብሎኛል መልካም ጊዜ ነበረን ብዙዎች እንደተጽናናችሁ እንደተባረካችሁ ምንም ጥርጥር የለኝም እግዚአብሔር ጸጋና ሰላም ይብዛላችሁ ወደ እናንተ እንመለሳለን በቅርቡ ጌታ በረዳን ጊዜ እየገባው አገለግላችኋለሁ አብረንም እናገለግላችኋለን እንኳን ደስ ያላችሁ እግዚአብሔር ጸጋ ተለቋል በኃይል ለብዙዎቻችሁ ቀድም እንደነበራችሁ አይደላችሁም ትናንት እንደነበራችሁ አይደላችሁም ነገር መቀየር ሆኗል ክብር ለኢየሱስ ይሁን ምክንያቱም ቃሉን ላከፈወሳቸው ከመከራቸው ማዳናቸው ነው የሚለው ኦሬዲ ቃል ተልኳል ከቃሉ በስተጀርባ ደግሞ የሚሰራ ኃይል አለ የሚያድን ኃይል አለ የሚያሻግር ኃይል አለ እሱ በቤታችሁ በዘመናችሁ ገብቷል የእግዚአብሔር እጅ ከናንተ ጋር ነው የእግዚአብሔር ሞገስ ከናንተ ጋር ነው ደስ ይበላችሁ ቀናችሁ የተባረከ ይሁን የጸሎት ርዕስ ያላችሁ ሰዎች የተለያየ ጉዳይ ያላችሁ ሰዎች በዋትስአፕ ነምበር መጻፍ ትችላላችሁ በ09 12 97 22 11 ማለት ነው ላይ ያስቀምጥላችኋለሁ በሱ ቮይስ መላክ ትችላላችሁ በተለያየ አቅጣጫ እኛን የምትፈልጉ በዛ ታገኙናላችሁ ተባረኩ እንወዳቸዋለን የትም ደበበ ፍሮም ኡጋንዳ ተባረኪ ዘመንሽ የተባረከ ይሁን የእግዚአብሔር እጅ ባንቺ ላይ ይሁን መሲ ደሳለኝ ሁላችሁ ዘቢባ ትግስት ሁላችሁ የተባረካችሁ ናችሁ ክብር ለኢየሱስ ይሁን እዚህ ያያችሁ ሁላችሁ ተባረኩ ጌታ ከናንተ ጋር ይሁን ሃዴ ሃና ሁላችሁ ተባረኩ ቢኒ ተባረክልኝ ደስ የሚል ጊዜ ነበረን ያልጠራዋችሁም እዚህ ላይ ተባረኩልኝ ሳናይ ቆይተን አሜን ሮዚዬ እኔና ተባረኪልኝ ጌታ ከናንተ ጋር ይሁን በሚቀጥለው እንገናኛለን እንግዲህ ገብተን ስንገባ እንዲደርሳችሁ ፎሎ በማድረግ እንዳትረሱ ዩቲዩብ ቻናላችን ሰብስክራይብ ገብታችሁ አድርጉ ፕሮፌት ቤካ ደምሴ የሚል አለ የሱ ደግሞ ፕሮፌት ግርማ የሚል ነው ገብታችሁ ፎሎ አድርጉ ጌታ ዘመናችሁን ይባርክ እወዳችኋለሁ እንገናኛለን ጌታ ከናንተ ጋር ይሁን ሻሎም